እኔ ሲጀመር በዚህ ቪዲዮ ላይ እኔ አብርሃም እንዴ ብሎ ሊረጋጋ እንደፈለግ አላቅም። ኤፍሬም ምን ብሎ ሊረጋጋ ይችላል? እሷን አይቶ እንዴ ብሎ ሊረጋጋ ይችላል? ጠላቱ ነች። ትናንትና በሰርጉ ቀን ወይ ደግሞ በቀለበቱ ቀን ምን ፈጥራ እንደሄደች ያውቃታል። ከዚህ በፊትም ደግሞ ሩታ እንደዚህ ስቴፕ እንድትደርስና የነሱ መፋታትና ደግሞ ነገሩ እየባሰና እየተበላሸ እንዲያደርግ ካደረጉ ሰዎች ውስጥ አንዷ ሜሪ ነች። ከዳኒ ጋር ተባብራ እንዴ ብሎ ተረጋግቶ ሊያዋራህ ይገባል። በዛ ላይ ደግሞ የፈለገ ነገር ያድርግ የልጅ ወንድም ነው አይደለ? የወንድምን ስቃይ ትፈልጋለህ ልበል አንተ ኤፍሬም? ትልቋ እህትም ደግፈዋለች የአብርሃምን ጉዳይ። ሙሉ ኦዲየንስ ሙሉ ህዝቡ የሚያያችሁ ነው። የእናንተ ጉዳይ ከኦዲየንስ የተደበቀ ነገር አይደለማ። ከጅምር እስከ መጨረሻ ያየነው ጉዳይ ነው አይደል? የእናንተን ከርግዝና እስካሁን ድረስ ያለውን ነገር የአብርሃምና የሩታ። ስለዚህ ለምንድን ምን ያልተደበቀ ነገር ላይ መተህ አንተ እንደዚህ በዚህ ልክ ወንድም እንደዚህ ዲስክሪሚኔት አድርገህ ዲስሪስፔክት አድርገህ እንደዚህ የምታወራው ምን አይነት እኔ እንጃ። እኔ ብቻ ግን አላቅም አላማህ ምን እንደሆነ ወይ ከነሱ ወይ ገጠምክበት ምክንያት ራሱ ምን እንደሆነ ምንም ግልጽ አልሆነልኝም። ኤፍሬም ማለት ነው። ኤፍሬም ያደረገው ነገር በፍጹም ትክክል አይደለም ባይ ነኝ እኔ። ቤተሰብ እናንተ ራሳችሁን ሀሳብ እንግዲህ ኮሜንት አድርጉ ባይ ነኝ። እንግዲህ ዛሬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ሁሉ መልካም። እንኳን ሰላም ሆናችሁ። ዛሬ እንግዲህ የመጣ ነው በእነ አብርሃም ቪዲዮ ነው ማለት ነው። አብርሃምና ሜሪ ተገናኝተዋል በድጋሚ ከድንኳን ሰበራ በኋላ። ይሄ ተቃጥላ ከነበረበትና ተዋርዳ ከነበረበት ሜሪ ዛሬ ተመልሳ መጣለች ማለት ነው። አብርሃም ወንድም ጋር ሆና መጣለች ማለት ነው። እኔ አንድ ነገር ሜሪ ምልሽ ታይ፣ ትልቅ ልሽ አንጂ ተረጋጊ፣ እረፊ። አሁን ደግሞ እዛ ጋር የምትረብሺው ነገር እዛ ጋር የምትበጠብጪው ነገር የትዳሩ አንድ አላስ የሆንሽ ሴትዮ ሳይቅስ ያኛው ነገር ሳይገድብሽ አሁን ደግሞ መተሽ እዚህ ጋር ምንድነው ወንድምና ወንድም ታላቅና ታናሽ ልታጣይ ነው? በዚህ ልክ እንደዚህ የመጣሽው ለምንድን ነው? እንደዚህ የምትሆኝባቸው ልጆች መሀል ማለት ነው። እነሱ እኮ ስንት መከራ ስንት ነገር አሳልፈው ስንት ብዙ ነገር አሳልፈው የመጡ ልጆች ናቸው እነዚህ ሁለት ወንድምና ወንድም ማለት ነው። ሞር እንደውም ክሎዝድ ነው በቃ ትንሽ እያሉ ራሱ ቪዲዮ አላቸውና በጣም ያሳዝኑ በፊት የሚሰሩ የነበሩባቸው ቪዲዮዎች ማለት ነው። አብርሃም ደግሞ ባይዘው ነፍስ ያወቀና ራሱን የሚያውቅና የነበረበትን ነገር የሚያውቀው እሱና እሱ ብቻ ነው። በሰው ጫማ ሆናችሁ አንተ ኤፍሬም ቢሆን በሱ ጫማ ሆነ ሩታ እንደዚህ ያደረካት እንደዚህ ሆንክ ለምን አገባ በቀለበት ቀን ብገኝ ከነሱ ብስ ነበር። አንተ ማነህ ከነሱ የምትብሰው? ወንድሙ ነህ እንጂ እኮ ፈጣሪው አይደለም ወይ ደግሞ ራሱ አብርሃም አይደለም። በሱ ጫማ ሆነ በዚህ ልክ መፍረድ ትክክል ነባይ አይደለም ማለት በቃ ትክክል ሲጀመር አይደለም። ምክንያቱም መለመን ያለበትን ነገር ለምኗል። እናንተ ለምናችኋል፣ አባታችሁ ለምኗል። ስትናቁ ነው ያየነው እስከዛሬ በቃ በሩታ ስትናቁ ስትዋረዱ ነው ያየነው አንተን ጨምሮ ማለት ነው። እንደው የሆነ ጊዜ ራስህ እያልክ ነበር ጋሽዬ እግር ላይ ወርቀው ለምኗት ራሱ እምቢ እንዳለች ስትናገር ራስህ በጆሮ ነበር። ቪዲዮ አለ ሪከርድ አለ ባይዘው ማለት ነው። ምንም ማክዱት ነገር ማለት ነው። ወንድምህን በዚህ ልክ እየጎተትክ በዚህ ልክ እየተላፋ ለድብድብ እየጋበዝከው እንዲህ መሆን የለብም። በተለይ ደግሞ ጠላቱ ፊት ማለት ነው። ሜሪ ጠላቱ ፊት እንደዚህ እያደረከው ልጁን ማዋራት ሲጀመር የለብህም። ምን ሲጀመር ወንድሙ ነው አልመሰልከኝም። እዚህ ጋር በጣም ያናደርከኝ ማለት ነው። ለምን እንደዚህ እጁን ይዘህ እንደዚህ የምታዋራው? ሲጀመር አብርሃም ትክክል እኮ ያደረገው ነገር አይደል እንዴ? በቃ እዛ ጋር ያደረገው ነገር ለራሱ ትክክል ነበር፣ ለኛም ትክክል ነው። አብሶ ለኔ አሁን በጣም ትክክል ነው ፐርሰናሊ ማለት ነው። እዚህ ጋር የግል ጉዳይ ነው እያወራን ያለ ነው ማለት ነው። ማድረግ ያለበትን ነገር ለምኗል፣ ብዙ ስቴፕ ሄዷል። ወረቀቱን ላይ ይዛላችሁ ለእናንተ ሁላ መታ አሳስረዋለች። ስንት መከራ ያሳለፈ ልጅ ያን ሁሉ ጭቅጭቅ ያን ሁሉ መከራ ያሳለፈ ልጅ ዛሬ ተነስተህ ለምን ቀለበት አሰርክ ብትለው ማን ይሰማሃል? ሊሰማ አይችልም። አምኖበት ወስኖ ረጅም ጊዜ ሄርሜላን ከህይወቴ ውጭ ብሎ ብዙ ነገር ካደረገ በኋላ የወሰነው ውሳኔ ነው ማለት ነው። እናንተ ዛሬ መታችሁ ስለተወረገረጋችሁ ምናምን ለምን እናት ወይ አባት አትሆን? ምን ትዳሩ የሚኖረው እሱና እሱ ብቻ ነው። በቃ እናንተ አርባይት ልታረጉ ትችላላችሁ፣ እንደ ቤተሰብ ልትቆረቆሩ ትችላላችሁ። ከዛ ያለፈ ህይወት አይኖራችሁም። ትዳሩን የሚኖረው እሱና እሱ ብቻ ነው። የሚጎዳው የሚጠቀመው እሱና እሱ ብቻ ነው። ሰላም ስትሆኑ መመካከል ትችላላችሁ። ሰላም ካልሆናችሁ ግን ሁሉም ነገር ሊቃር ይችላል ማለት ነውና በሜሪ ደግሞ ሰው ስጋውን ቦጭቆ አይጥሎም። ለጊዜው ሊጣላ ይችላል ምናምን ነገር ግን ሰው አውራጣቱ እንኳን ቢቆረጥ ቢቆስልበት አልቆ አይጥለውም አይደለ እንዴ? ቢቆሽሽበት አጥልቶ አብሮት ያደርገዋል እንጂ አውራጣቱን ጥሎ ብቻውን ይሄዳል አይሄድም። ስለዚህ ረፊ መሀል ገብተሽ በዚህ ልክ ባትበጠብጫቸው ጥሩ ነው ባይኛ። ያኛው ይበቃሻል፣ ዛጋ የምታበላሽው ነገር ይበቃሻል። ተከበሪ ባይኔ ማለት ነው። ቤተሰብ እናንተ ደግሞ ቪዲዮ ያያችሁ ከሆነ እስከምጥፈው ተመልከቱ። ከዛ ደግሞ ሰብስክራይብ አድርጉ ቪዲዮ ከተመቻችሁ ባይኔ ማለት ነውና እዚህ ጋር ለሜሪ የምነግርሽ ነገር ታይ በቃ እንደዚህ አይነት ነገሮችን ዛቻ አሁን እዚህ ጋር እየፈረሰ ያለው ትልቅ ትዳር ነው። ትልቅ ልጅ የተወለደበት ትዳር ነው። አንቺ ግን ያደረግሽው ያልሽው ቀል ዛቻ ያኛው ልጅ ይዘዋል ቆይ እንደዛ ስላደረገኝ ምናምን
እያልሽ ልገና ሌላ በቀል ሌላ የመልስ ምት ምናምን እያሰብሽ ነው ያለሽ። ያ ደግሞ አያስኬድም። እዚህ ጋር እየተፈጠረ ያለው ትልቅዬ ጉዳይ ነው ማለት ነው። ኤፍሬም በዚህ ልክ ባትናገው እሷ ፊት ለፊት ደስ ይለን ነበረ። ያደረከው ነገር ትክክል አይደለም ባይ ነኝ። ብትመጣ ከዚህ በላይ በጠብጣለሁ ቢሉ ማን መፍሰጥ ካል ብትበጠብጥ እዛ ጋር ማለት ነው። ለምን ትበጠብጣለህ? ሲጀመር የወንድምክን ፕሮግራም ማለት ነው። በወንድም ደስታ አትደሰትም እንዴ? ወንድም አዝኖ ብቻውን ሆኖ ተጎድቶ እቃ ሲያጥብ ሲንቋሸሽ ማየት ነው የምፈልገው። እንደ ቪዲዮ የተቀረጸበት ባዶ ራቁቱን ቪዲዮ ተቀርጾበት ራሱን ሲጥል ሲያለቅስ ምናምን እንደ ሄርሜላ እኮ ከዛ ሁሉ መከራ አንስታ እኮ ማለት ነው ማንም አንተም የለም ነበር እዛ ቦታ ላይ ሲያለቅስና ብቻውን ሲሆን ማለት ነው። ትዝ ይልሃል ኤፍሬም ብቻውን መከራ ሲበላ እኮ ከመንገድ ላይ ያነሳችሁ እኮ አንድና አንድ ሄርሜላ ብቻ ነች። በዛ በጉዳቱ ሰዓት ሁላችሁም የላችሁም ነበር። አሁን ግን ደስ ብሎ ሲሄድ ምን ደስታው ትጣላላችሁ? ሁላችሁ ተሰብስባችሁ መጣችሁና ለሱ አገዛችሁሳ። ያን ጊዜ ያ አብራ የነበረችው የክፉ ቀኑ ሄርሜላና ሄርሜላ ብቻ ነች። ስለዚህ ብቻውን እንዲቀር ከጓደኛ እንዳይኖረው አብዱላችሁ እንዲሄድ ከሆነ የፈለጋችሁት እሱ ደግሞ ነቅቷል። አሁን ያን የሚያደርግበት ሰዓት አይደለም። መጀመሪያ አፍዛችሁት ነበር፣ ነፈዙ ነው ነበረ። ሁሌ ሩታ ስር ነበር፣ ተመልሶ ሩታ ስር ነበር። አሁን ግን ያ ነገር የለም፣ ነቃ ማለት ነው የልጅ ምክንያቱም የራሱን የሚሆነውን ሰው መርጧል። ትክክለኛውን ሰው አግኝቷል። እግዚአብሔር መረጥቷል ማለት ነው። ስለዚህ ይሄ በትዳር ላይ ትዳር አልደረበም። ያገባው ደግሞ ከቀለበት ያሰረው ከተፋታችሁ ራሷ መታ ወረቀት ሰጥታ እንፋታ ብላ 80 ፈቀደችው ሚስቱ ጋር ተፋቷል ማለት ነው። ስለዚህ አሁን ደግሞ የራሱን ሰው ይዟል ማለት ነው። በዚህ ልክ አትብገኑ። ሌላ ነገር ያ ነገር እየፈጠራችሁ በዚህ ልክ አትሁኑ ባይ ነኝ ማለት ነው። ቤተሰብ እንግዲህ ቪዲዮውን ከመጨረሻ ከተመለከታችሁ ያላችሁን አስተያየት ኮሜንት ላይ አድርጉልኝ ማለት ነው። እኔ ቀጥታ አብርሃም ትክክል ነው፣ ምንም አብርሃም ጋር ችግር የለም ባይ ነኝ ማለት ነው። ኤፍሬም ደግሞ ስትነቃ እንደህትክ ትመጣና ተጠይቀዋለህ። በዚህ ልክ ደግሞ እየጠራ ከሰው ጋር ከማይመቸው ሰው ጋር ከሱ ጠላቶች ጋር እየመጣ እነዚህ ባታረገው ደስ ይለናል ማለት ነው። የግል ሀሳባችን ቤተሰብ እናንተን ሀሳብ አምጡና እንግዲህ ኮሜንት ላይ አድርጉልኝ ባይ ነኝ። አንቺ ግን በዚህ ልክ ባትረገረጊ ደግሞ ማን ላንቺ የሚያንስ የለም። እዛ ጋር እንትናን ይዘዋለሁ ምናምን አዛችሁ ሁሉም ላንቺ አንሱም እዛ ጋር ጎረምሶች ማለት ነው። ባይ ወዳችኋለሁ።